በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ጸጋና ሰላም የፍቅርና የምሕረት እናት የቅድስት ድንግል ማርያም እናታዊ አማላጅነት በደብረ ታቦር ተራራ ላይ መለኮታዊ ክብሩን የገለጠው የጌታችን የኢየሱስ ክርስቶስ ረድኤት የቅዱሳን መላእክት የጻድቃንና የሰማዕታት ሁሉ በረከት ከሁላችን ጋር ይሁን። ውድና የተከበራቸው የፍኖተ ኤማሁስ ቻናል ቤተሰቦች እንደምን ሰነበታቸው? እንደምንሳላቸው? አምላካችን ቅዱስ እግዚአብሔር ስለ ሕይወታችን ስለ አባታዊ ጥበቃውና ስለ በጎነቱ ሁሉ ስሙ ለዘላለም የተመሰገነ ይሁን። እነሆ ሁላችንም በጾም በጸሎትና በሱባኤ ላይ እንገኛለን። እንኳን ለነሐሴ 13 ቀን የጾመ ፍልሰታ ሱባኤ በሰላምና በጤና ደረሳችሁ አደረሰን። በተለይም ደግሞ ዛሬ ነሐሴ 13 ቀን የጌታችንና የመድኃኒታችን የኢየሱስ ክርስቶስ በታቦር ተራራ ላይ መለኮታዊ ብርሃኑንና ክብሩን ለደቀ መዛሙርቱ ለገለጠበት ለታላቁ የደብረ ታቦር ቡሄ በዓል በሰላምና በጤና እንኳን አደረሳችሁ አደረሰን። አምላካችን ቅዱስ እግዚአብሔር ጾማችንን ጸሎታችንን ይቀበልልን። የሕይወት የሰላምና የመለኮታዊ ብርሃን በዓል የሚያድርግልን። ዛሬ በዚህ ልዩ የነሐሴ 13 ቀን የበዓል ዝግጅታችን መንፈሳችንን የሚያንጽ የበረከትም ተካፋይ የሚያደርገን ሁለት ታላቅ መንፈሳዊ ማዕዶችን ይዘንላችሁ ቀርበናል። የመጀመሪያው በዕለቱ በቤተ ክርስቲያናችን የምናስበውን የነሐሴ 13 ቀን የስንክሳር ታሪክና የቅዱሳኑን በረከት ሲሆን፣ ሁለተኛው ደግሞ በዚህ የተቀደሰ የሱባኤ ወቅት የእናታችን ረድኤት የምንለምንበት ልዩ የፍልሰታ ለማርያም ድንቅና ታምረኛ ጸሎት ነው። በአንድነት የምንካፈልበት ታላቅ የጸሎትና የመንፈሳዊ ትምህርት ጊዜ ይሆናል። ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። የማቴዎስ ወንጌል ምዕራፍ 17 ከቁጥር 2። ይህን ቪዲዮ እስከ መጨረሻው በመከታተል የፍልሰታን በረከት የእናታችንን አማላጅነትና የደብረ ታቦርን መለኮታዊ ብርሃን እንድትካፈሉ በፍቅር እንጋብዛችኋለን። ይህን መንፈሳዊ ማዕድ ለሌሎችም ወንድም እህቶች ይደርስ ዘንድ ቪዲዮውን ላይክና ሼር ማድረጋችሁንም አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷንም በመጫን ቤተሰብ የሆኑ የቴሌግራም ቻናላችንንም ጆይን በማድረግ ቤተሰብ የሆኑ ከስር ኮመንት ክፍል አስቀምጠናል። ውድ የፍኖተ ኤማሁስ ቤተሰቦች የጻድቅ መታሰቢያ ለበረከት ነው እንደሚለው መጽሐፍ በዛሬው ዕለት ቤተ ክርስቲያናችን የምታስባቸውን የቅዱሳን አበውና እናቶቻችንን አምላክ ያከበራቸውን ድንቅ ሥራን እያሰቡ በረከትን ለመቀበል ልቦናችንን ለቃሉ እያዘጋጀን ወደ ዕለቱ ስንክሳር ንባብ በአንድነት እንለፍ። ነሐሴ 13 በዚህች ቀን ክብር ይግባውና የጌታችን ኢየሱስ ክርስቶስ ታላቅና ክቡር በዓል ነው። በዚህች ቀን መድኃኒታችን ሦስቱን ደቀ መዛሙርቶችን ጴጥሮስን፣ ያዕቆብንና ዮሐንስን ይዞ ወደ ታቦር ተራራ ላይ አወጣቸው። መልኩም በፊታቸው ተለወጠ፣ ልብሱም እንደ በረዶ ነጭ ሆነ። ስለ እነርሱም ጌታችን የሰው ልጅ በጌትነቱ ሲመጣ እስከሚያዩት ድረስ በዚህ ከቆሙት መካከል ሞትን የማይቀምሱት አሉ አለ። ሰዎች ሁሉ እርሱ ለሙሴ ጌታውና ከሞት ያስነሳው እንደሆነ ለኤልያስም ፈጣሪው እንደሆነና ካሳረገበትም ያወረደው እርሱ እንደሆነ ያውቁ ዘንድ እነሆ ከጌታ ከኢየሱስ ጋር እየተነጋገሩ ሙሴና ኤልያስ ወደ እርሱ መጡ። ስለዚህም ጴጥሮስ ጌታችንን እንዲህ አለው፣ አቤቱ በዚህ ትኖር ዘንድ ትወዳለህን? 3 ሰቅላዎችንም አንድ ላንተ፣ አንድ ለሙሴ፣ አንድ ለኤልያስ እንሰራ ዘንድ። በዚህም ቃል የደካማነትና የትሕትና ምልክት አለበት። ደካማነት የተባለ ጴጥሮስ ጌታችንን ከሰማይ የወረደበትን ሥራ ትቶ በተራራ ላይ ይኖር ዘንድና ራሱን የሚሰውርበትን ቤት ይሠራለት ዘንድ የተናገረው ነው። ትሕትና ያልነውም ጴጥሮስ ለራሱና ለባልንጀሮቹ ሐዋርያት ቤት ይሠራ ዘንድ ስላላሰበ ነው።
ራሱንና ባልንጀሮቹ ሐዋርያትን እንደ ባሮች፣ ነቢያትን ደግሞ እንደ ጌቶች አድርጎ አስቧልና። ስለ ሐዋርያትም የእውቀት ማነስ አታድንቅ፣ በዚያን ጊዜ ፍጹማን አልሆኑምና። እንዲህም በሚልበት ጊዜ ጌታችን በሰው እጅ የተሠራ ማደሪያን የማይሻ መሆኑን ለጴጥሮስ ያሳየው ዘንድ እነሆ ደመና ጋረዳቸው። የጌታችን ጌትነቱን የሚገልጽ በሐዋርያትም ልቡና እምነትን የሚያጸና እንዲህ የሚል ቃል ከደመና ውስጥ መጣ። ይህ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው፣ እርሱንም ስሙት። ሙሴና ኤልያስም ከእርሱ ጋር ሲነጋገሩ ተሰሙ። ስለ እርሱ መምጣት የተናገሩትን ትንቢታቸውንም በቸርነቱ አረጋገጠ። ወደ ተራራ ላይ በመውጣቱም ነቢያትና ሐዋርያት ደስ አላቸው። ሁለተኛም የአብን ቃል በሰሙ ጊዜ ከእነርሱ ስውር የነበረ የወልድ ዋህድን በእውነት ሰው መሆን በዚያን ጊዜ ተረዱ። ያን ጊዜ የጌትነቱ ክብር ተገልጧልና። ሐዋርያትም ፍጹም አምላክ ፍጹም ሰው የሆነ እርሱ ሙሴን ከመቃብር ያስነሳው፣ ኤልያስንም ያሳረገው፣ አውርዶም ያመጣው እርሱ እንደሆነ አወቁ። ከእርሱ በቀር ማንም ማን የሙሴን መቃብር የሚያውቅ የለምና፣ ካሳረገው ከእርሱ በቀር ማንም ማን ኤልያስ ያለበትን የሚያውቅ የለምና፣ በሰማይና በምድር ሥልጣን ካለው ከሁሉ ጌታ በቀር ሙታንን አድኖ ሊያስነሳቸው ማንም አይችልም። ደብረ ታቦርም የቤተ ክርስቲያን አምሳል ሆነች፣ ከብሉይና ከሐዲስ በውስጧም ሰብስባለችና። የአብንም ቃል በሰሙ ጊዜ በግንባራቸው ፍግም ብለው በምድር ላይ ወደቁ፣ እንደ ሙታንም ሆኑ። ወዲያውኑ ሙሴ ወደ መቃብሩ፣ ኤልያስም ወደ ቦታው ተመለሱ። ሐዋርያትንም ባነቃቸው ጊዜ ከብቻው ጌታችን በቀር ማንንም አላገኙም። ከባሕርያችን የተዋሃደና ሥጋችንን የለበሰ ፍጹም አምላክ እንደሆነ በዚህ ሐዋርያት አስተማሩ። እንግዲህ እናስተውል። ሰው ካልሆነ ቅዱስ ገብርኤል እመቤታችንን ድንግል ማርያምን ባበሰራት ጊዜ እግዚአብሔር ከአንቺ ጋር ነው እንዴት አላት? አምላክ ካልሆነስ ለመንግሥቱ ፍጻሜ የለውም እንዴት አላት? ሰው ካልሆነ በበረት እንዴት አስተኙት? አምላክስ ካልሆነ መላእክት ከሰማይ ወርደው ለእግዚአብሔር በሰማያት ምስጋና በምድርም ሰላም ለሰውም ግዕዛኑ ሊሰጠው እያሉ እንዴት አመሰገኑ? ሰው ካልሆነ ዮሐንስ በውሃ እንዴት አጠመቀው? አምላክስ ካልሆነ አልዓዛርን ከመቃብር እንዴት ሊያነሳው ቻለ? የተቀዳሚ ተከታይ የሌለው አንድ ልጅ አካላዊ ቃል እግዚአብሔር እርሱ ያለመለወጥ ያለመለየት አንድ አካል አንድ ባህሪ በመሆን ፍጹም አምላክ ፍጹም ሰው እንደሆነ እናምንበታለን። እርሱም ከአብ ከመንፈስ ቅዱስ ጋር ሁልጊዜ አንድ ህላዌ ነው፣ ዛሬም ዘወትርም ለዘላለሙ አሜን። በዚህችም ቀን ቅድስት ዖፍራ በሰማዕትነት ሞተች። የሙሴም ልደቱ ነው። የብንያምም በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ዳግመኛ ተጋዳይ አባ ጋሊዮን አረፈ። ይህም በቀንና በሌሊት ለጸሎት የማይታክት ተጋዳይ ሆነ። ጎልማሳ ሆኖ ሳለ ከመነኮሰም ጀምሮ እስከ ሸመገለ ድረስ ከበዓቱ ቅጽር ውጭ አልወጣም። ከማኅበር ጸሎት ጊዜ በቀር ከመነኮሳቱ ማንም አያየውም። ሰይጣናትም ተጋድሎን ባዩ ጊዜ መነኮሳትን ተመስለው ወደ እርሱ በመንፈቀ ሌሊት ገብተው እንዲህ አሉት፣ እኛ ተሰውረን የምንኖር ገዳማውያን ነን። ከእኛ አንዱ በሞት ስለተለየ ከእኛ ጋር ልንወስድ ወደን ወደ አንተ መጣን። ለእርሱም እውነት መስሎት ልብስና ሲሳይ ወደማይገኝበት ጠፍ ወደ ሆነ ተራራ ላይ እስከ አደረሱትም ድረስ አብሯቸው ሄደ። ሲጠቃቀሱበትም ባየ ጊዜ ሰይጣናት መሆናቸውን አውቆ በላያቸው በመስቀል ምልክት ባማተበም ጊዜ ተበተኑ። በሚመለስም ጊዜ በወዲያም በወዲህም መንገድ አጣ። የክብር ባለቤት ወደ ሆነ ጌታችንም ጸለየ።
ከዚህ በኋላ ከአንዱ ገዳም ወደ አንዱ ገዳም የሚዘዋወሩ ከአባ ሲኖዳ ገዳም የሆኑ መነኮሳት ተገለጹለት። እነርሱም የዳዊትን መዝሙር ያነቡ ነበር። ስለ ሥራው ጠየቁት። በእርሱም ላይ የደረሰውን በነገራቸው ጊዜ ከእርሳቸው ጋር ወሰዱት። በፀሐይ የበሰለ ዓሣ እየተመገበ ከእሳቸው ጋር 1 ዓመት ሙሉ ኖረ። ያመነኩሰው መምህሩ አባ ይስሐቅም ወሬውን ባጣ ጊዜ ፊቱን ያሳየው ዘንድ ወደ እግዚአብሔር ጸለየ። አባ ጋሊዮንም በመንፈስ ቅዱስ አውቆ ወደ እርሱ መጣ። አባ ይስሐቅም ባየው ጊዜ በእርሱ ደስ አለው። ወዴት ነበርክስ አለው። እርሱም ከመጀመሪያ እስከ መጨረሻ ነገረው። ከዚህም በኋላ የሚያርፍበት ጊዜ ደርሶ በሰላም አረፈ። መነኮሳትም በክብር ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን ለዘላለሙ አሜን። የተወደዳቸው የአምላካችን የእግዚአብሔር ልጆች የዕለቱን ስንክሳር ሰምተን በቅዱሳኑን በረከት እንደተካፈልን ሁሉ አሁን ደግሞ ወደ ተዘጋጀው ሁለተኛውና ታላቁ መንፈሳዊ ማዕዳችን እናመራለን። ይኸውም በዚህ የተቀደሰ የሱባኤ ወቅት የእናታችንን አማላጅነትና የልጇን ምሕረት የምንለምንበት ልዩ የፍልሰታ ለማርያም ድንቅና ታምረኛ ጸሎት ነው። ስምሽን የሚጠራ መታሰቢያሽን የሚያደርግ ሁሉ የተባረከ ይሁን። የፍቅርና የምሕረት እናት የቅዱሳን መጽናኛ ቅድስት ድንግል ማርያም ሆይ የሚጠሉንን እንድንወድ የሚበድሉንንም እንድንምር አንቺ አግዥን። በዚህ በተቀደሰው የጾመ ፍልሰታ ወቅት የሥጋችንን ድካምና የልባችንን ጥበት አውቀን በደጅሽ ወድቀናል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ጠላቶቻችሁን ውደዱ፣ ለሚያሳድዷችሁም ጸልዩ ብሎ አስተምሮናል። ነገር ግን እኛ ደካሞች ነንና የሚወዱንን መውደድ እንጂ የሚጠሉንን መውደድ፣ የበደሉንን መማር ከብዶናል። እናታዊ ገዛሽንም እንሻለን። እናታችን ሆይ የሥጋችንን የትዕቢታችንን ፈቃድ አንሽልን። የሚጠሉንን በፍቅር እንድናቀፍ የሚበድሉንንም ከልብ እንድንምርና ይቅር እንድንል በልጅሽ በኢየሱስ ክርስቶስ ፊት በምልጃሽ አግዥን። ማርያም ሆይ የጠላቶቻችንን ክፋት በፍቅር እንድንመልስ አቅም ሁኚን። ለሚጠሉን ለሚያሳድዱን ሰዎች በክፉ ምትክ ክፉን ከመመለስ ይልቅ በጸሎትና በመልካም ነገር እንድናሸንፋቸው እናታዊ እጅሽን ዘርጊልን። ማርያም ሆይ የመራራቅንና የጥልን ግድግዳ አፍርሽልን። በልባችን ውስጥ ለሰዎች ያዘጋጀነውን የጽናት የቅሬታና የቁጣ አጥር አፍርሰሽ በምትኩ የእውነተኛ ፍቅርና የመቻቻልን መንገድ ክፈችልን። ድንግል ሆይ የይቅርታን ታላቅነት አስተምሪን። ሰዎችን ይቅር ማለት የእኛን ነፍስ ከእስራት እንደሚያወጣ ልባችንንም በሰማያዊ ሰላም እንደሚሞላ ተረድተን የበደሉንን ሁሉ በፍጹም ልብ እንድንምር አግዥን። የተከፉት መጽናኛ የችግረኞች ተስፋ ቅድስት ድንግል ማርያም ሆይ በዚህ ጾም የተሰበርን ልባችንን አጽናኚ፣ የጠፋብንን ተስፋን መልሽልን። በዚህ በተቀደሰው የጾመ ፍልሰታ ወቅት በሕይወት ማዕበል የተመታውን በችግር በበሽታና በኃጢአት ምክንያት የተሰበረውን ልባችንን ይዘን በደጅሽ ወድቀናል። የዓለም ሁሉ ተስፋና ብርሃን የሆነውን አምላካችንን ያቀፍሽ እናታችን ነሽና የልባችንን ስብራት ቁስልም ተመልከችልን። እናታችን ሆይ በሕይወታችን ውጣ ወረድ ምክንያት የተሰበረውን ልባችንን በፍቅርሽ ዳስሽ አጽናኝልን። በፈተና ብዛት በልባችን ውስጥ የጠፋብን የጨለመብንና የደከመውን ተስፋችንን በምልጃሽ እንደገና መልሽልን። እመቤታችን ሆይ የተሰበረውን ልባችንን ጠግኝው። በሐዘን በብቸኝነትና በጭንቀት የተሰበረውን መንፈሳችንን በእናታዊ እቅፍሽ አጽናኘው። በልጅሽ በኢየሱስ ክርስቶስ ምሕረት እውነተኛ ዕረፍትንም ስጪን። ማርያም ሆይ የጠፋብንን ተስፋን አድሽልን። ሁሉም አልቋል፣ መንገድ ተዘጋብኝ ብለን ተስፋ በቆረጥንበት ቦታ ሁሉ የእውነተኛ ተስፋና የመዳን ብርሃን ሆነሽ መንገዳችንን አብሪልን። እናታችን ሆይ የሐዘናችንን እንባ አብሽልን።
በሰው ሀገር በሕመም አልጋ ወይም በልዩ ልዩ መከራ ውስጥ ሆነው የሚሰቃዩትን ሁሉ በፍልሰታሽ በረከት ጎብኛቸው። በቅዱስ ስምሽ መጽናናትን አውርጅላቸው። ማርያም ሆይ በጾማችን መንፈሳዊ ኃይልን ስጪን። ይህ የፍልሰታ ጾም የልባችንን ስብራት የሚጠገንበት፣ የጠፋው ተስፋችን የሚመለስበትና በልጅሽ ፍቅር አዲስ ሕይወት የምናገኝበት ያድርግልን። እናታችን ሆይ አንቺን ተስፋ አድርጎ ያፈረ በተሰበረ ልብ ሆኖ ስምሽን ጠርቶ ባዶ እጁን የተመለሰ የለምና እናታዊ ምሕረትሽ መጽናናትሽም አይለየን። እመቤታችን ሆይ ለደከመው መንፈሳችን ጥንካሬ ሁኚ። የተሰበረ ልባችንን አጽናንትሽ የጠፋውን ተስፋችንን መልሽልን። የጽድቅ መሠረት የቅድስና እናት ቅድስት ድንግል ማርያም ሆይ አንደበታችንን ከማይጠቅም ንግግር ከሐሰትና ከሐሜት ጠብቂልን። በዚህ በተቀደሰው የጾመ ፍልሰታ ወቅት አፋችንን ከምግብ በመከልከል ብቻ ሳይሆን አንደበታችንንም ከኃጢአትና ከክፉ ንግግር አጥርተን በልጅሽ ፊት በቅድስና እንድንቆም በደጅሽ ወድቀናል። አንደበት የሕይወትና የሞት የበረከትና የመርገም መውጫ ነውና የእኛን ያልተገራና የደከመ አንደበት በእናታዊ ምልጃሽ ጠብቂልን። እናታችን ሆይ ከከንቱና ከማይጠቅም ወሬ ሰዎችን ከሚያቆስል ሐሜትና ከሐሰት ንግግር ሁሉ አንደበታችንን ጠብቂልን። አፋችን ሁልጊዜ ልጅሽን የሚያመሰግንበት፣ ሰዎችን የሚያጽናናበትና እውነትን ብቻ የሚናገርበት አድርጊልን። ማርያም ሆይ የአንደበታችንን ደጅ ጠብቂልን። ባለማወቅም ሆነ በእንቅስቃሴ ከሚመጣ ሰዎችን ከሚጎዳና ከሚያሳዝን ከንቱ ንግግር ሁሉ አፋችንን በኪዳንሽ መዝጊያ ዝጊልን። ማርያም ሆይ ከሐሜትና ከክፉ ወሬ አድኝን። የወንድሞቻችንን የእህቶቻችንን ነውር ከማውራት ሰዎችን በሐሰት ከመክሰስ አንደበታችንና ጆሮአችንንም ጠብቂልን። ድንግል ሆይ እውነትንና ፍቅርን ብቻ እንድንናገር አግዢን። ንግግራችን ሁሉ በጨው እንደተቀመመ የሚያዳምጡትንም የሚያንጽ የሚያጽናና ሰላምን የሚያወርድና በፍቅር የተሞላ እንዲሆን አቅሙኝን። ማርያም ሆይ ጾማችን የቃልና የልብ ጾም አድርጊልን። የፍልሰታችን ጾም ስንጾም ሆዳችን ብቻ ሳይሆን አንደበታችንም ከክፉ ንግግር፣ ዓይናችን ከክፉ እይታ፣ ልባችንም ከክፉ ሐሳብ ታስሮ በልጅሽ ፊት የተወደደ ይሁን። እናታችን ሆይ አንቺ ከአንደበትሽ ምንም አይነት ከንቱና የማይጠቅም ቃል ሳይወጣ ፈጣሪሽን በጸሎትና በፍቅር ያገለገልሽ እናታችን ነሽ። እኛንም የሕያው ቃል ተናጋሪዎች አድርጊን። እመቤታችን ሆይ አንደበታችንን ባርኪልን። ከማይጠቅም ንግግር ከሐሰትና ከሐሜት ሁሉም ሰውሪን። እናታችን ሆይ በጾማችን ጊዜ ከሚመጣብን ፈተና ሁሉ ጠብቂን፣ በእምነትም አጽኚን። የጽናት አክሊል የቅዱሳን መጽናኛ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾም ፍልሰታ ወቅት የነፍሳችንን ቁስል ለማከም ወደ ልጅሽም በንስሐ ለመቅረብ በደጅሽ ወድቀናል። ጾም የመንፈሳዊ ተጋድሎ ጊዜ እንደመሆኑ መጠን ጠላት ዲያብሎስ በሥጋ ድካም፣ በሰነፍም ሐሳብ፣ በጥርጣሬና በልዩ ልዩ ፈተናዎች መንገዳችንን ሊያስታጉልብን እንደሚጋደል እናውቃለን። ደካሞችና ረዳት የሌለንንና በእናታዊ ምልጃሽ ጥላ ስር እንድንከለል እንማጸንሻለን። እናታችን ሆይ በዚህ የፍልሰታ ጾም ጉዞአችን ላይ ከሚደቀንብን የሥጋና የመንፈስ ፈተና፣ ከስንፍና፣ ከጥርጣሬና ከጠላት ተንኮል ሁሉ በኪዳንሽ ጠብቂን። በልጅሽ በኢየሱስ ክርስቶስ ላይ ያለንን እምነት፣ ተስፋና ፍቅር ማጽኝልን። ድንግል ሆይ ከፈተና ሁሉ ሰውሪን። በጾማችን ወቅት በሕሊናችን በአካላችንና በዕለታዊ ሕይወታችን ላይ የሚመጣውን የጠላትም አፍራሽ ውጊያና ፈተና በምልጃሽ ኃይል አፍርሽልን። ማርያም ሆይ የተወዛወዘውን እምነታችንን አጽኚው። በዓለም ማዕበልና በችግር ብዛት የሚናወጠውን እምነታችንን እንደ ድንጋይ ያጽናልን። በልጅሽ ቸርነት በአንቺ እናታዊ አማላጅነት ላይ ያለንን ተስፋ ማድሽው። ድንግል ሆይ ጾማችንን በድል እንድንፈጽም አግዥን።
ይህ የፍልሰታ ጾም የድል የመንፈሳዊ እድገትና የቅድስና ጊዜ ሆንልን ዘንድ የበረከትሽን አክሊል አልብሽን። እናታችን ሆይ አንቺ በታላቅ እምነትና ጽናት የእግዚአብሔርን ፈቃድ የተቀበልሽ የፈተናን ማዕበል ሁሉ በትሕትና ያለፍሽ እናታችን ነሽና እኛንም የጽናት እምነት ልጆች አድርጊን። እመቤታችን ሆይ ከፈተና ሁሉ በሰላም አውጪን፣ በእውነተኛይቱ ሃይማኖትም እስከ መጨረሻው ድረስ አጽኚን። የሕያው አምላክ እናት የዘወትር መጽናኛችን ቅድስት ድንግል ማርያም ሆይ በሌሊት ስንተኛና በጠዋት ስንነሳ ሁልጊዜ እግዚአብሔርን እንድናስብ አድርጊን። በዚህ በተቀደሰው የጾመ ፍልሰታ ወቅት የዕለት ተዕለት ሕይወታችንን የእንቅልፋችንና የንቃታችንን ሰዓት ይዘን በደጅሽ ወድቀናል። በዓለማዊ ሩጫና ጭንቀት ምክንያት አእምሮአችን ሲበታተን በሌሊት ስንተኛና በጠዋት ስንነሳ ፈጣሪያችንን ማሰብንና ማመስገንን ሲረሳን ነፍሳችንን በባዶነትም ትደክማለች። የዘወትር ጸሎትና የምስጋና እናት የሆንሽ እመቤታችን ሆይ ልባችን ሁልጊዜ ከእግዚአብሔር ጋር እንዲገናኝ እናታዊ ገዛሽን እንሻለን። እናታችን ሆይ በሌሊት ወደ መኝታችን ስንሄድ ጥበቃውንና ምሕረቱን እያሰብን እንድንተኛ፣ በጠዋት ከእንቅልፋችን ስንነሳ ደግሞ ስለ አዲሱ ቀንና ስጦታው እግዚአብሔርን በቅድሚያ እንድናመሰግን አእምሯችንና ልባችንን አነቃቂልን። ማርያም ሆይ የሌሊት ዕረፍታችንን ባርኪልን። ማታ ወደ መኝታችን ስንሄድ የዕለቱን ውሏችንን ገምግመን በንስሐና በጸሎትም ተንበርክከን ሕይወታችንን ለፈጣሪያችን አደራ ሰጥተን በሰላም እንድንተኛ ማግዢን። ማርያም ሆይ የጠዋት ንቃታችንን በምስጋና ጀምሪልን። በጠዋት ዓይኖቻችን ሲከፈቱ የመጀመሪያው ሐሳባችን የመጀመሪያው ንግግራችንና ምስጋናችን ለልጅሽ ለኢየሱስ ክርስቶስ እንዲሆን ልባችንን በቅዱስ ፍቅር አብሪልን። ድንግል ሆይ ከሌሊት ፍርሃትና ከክፉ ሕልም አድኝን። በምንተኛበት ሰዓት ከሚመጡ የጠላት ፈተና ከድንገተኛ አደጋና ከሌሊት ድንጋጤም ሁሉ በኪዳንሽ ጥላ ስር ከልየን። ሕሊናችንን በሰማያዊ ሰላም ሞየው። ድንግል ሆይ አእምሯችንን ከዓለም ጭንቀት ማውጨው። ከመተኛታችን በፊት አእምሯችንን በዓለም ሐሳብ በገንዘብና በቁሳቁስ ጭንቀት ከመታወቅ ይልቅ በእግዚአብሔር ቸርነትና በአንቺ ማማላጅነት ታምኖ እንዲያርፍ አድርጊው። እናታችን ሆይ አንቺ ያለሽበት ሕይወት በመዓልትም በሌሊትም በእግዚአብሔር ሰላም የተጠበቀ ነው። የአንቺ እናታዊ ምልጃ ባለበት ቦታ መርሳትናም ስንፍናም ቦታ የላቸውም። በዚህ በጾመ ፍልሰታ ወቅት የዘወትር ትዝታችን ፈጣሪያችን ይሆን ዘንድ ደግፊን። እመቤታችን ሆይ በሌሊት መኝታችን በጠዋት አነሳሳችንና በሕይወታችንም ዘመን ሁሉ እግዚአብሔርን እያሰብን እንድንኖር አግዥን። የቅድስና የንጽሕና እናት የብርሃን ማደሪያ ቅድስት ድንግል ማርያም ሆይ ከልባችን የሚወጣውን ክፉ ሐሳብ አርቂ፣ ልባችንንም በቅዱስ ፍቅር ሙየው። በዚህ በተቀደሰው የጾመ ፍልሰታ ወቅት የልባችንን ምስጢርና በውስጣችንም የሚመላለሰውን የሐሳብን ውጊያ ይዘን በደጅሽ ወድቀናል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከልብ ክፉ ሐሳብ ይወጣል ብሎ እንዳስተማረን ልባችን በቅናት፣ በጥርጣሬ፣ በጥላቻና በዓለማዊ ፍላጎት ሲታወክና ሲቆሽሽ ነፍሳችን ትጨነቃለች። ቅዱስና ንጹሕ ማደሪያ የሆንሽ እናታችን ነሽና የተበከለውን የደከመውን ልባችንን በምልጃሽ አጥሪልን። እናታችን ሆይ ከልባችን በጥልቅ የሚወጣውን ክፉ አፍራሽና ኃጢአተኛ ሐሳብን ሁሉ በኪዳንሽ ጥላ ስር አርቂልን። በምትኩ ልባችንን በእውነተኛ ንጹሕና ቅዱስ በሆነው የእግዚአብሔር ፍቅር ሙይልን። ማርያም ሆይ የልባችንን ሕሊና አጥሪልን። በውስጣችን የሚመላለሰውን የቅናት፣ የትዕቢት፣ የሐሜትና የፍላጎት ክፉ ሐሳብ ማርቀሽ አእምሯችንን ሁልጊዜ በበጎ በቅዱስና ሰዎችን በሚያንስ ሐሳብ እንዲሞላ አግዥን። ማርያም ሆይ በቅዱስ ፍቅር አድሽን።
ለፈጣሪያችን ያለን ፍቅር እንዳይቀዘቅዝ፣ ለወንድሞቻችን እህቶቻችን ያለን ርኅራኄ እንዳይጠፋ ልባችንን በሰማያዊውና በእውነተኛም የፍቅር እሳት አቀጣጥይልን። ድንግል ሆይ የጠላትን የተንኮል ሐሳብ አፍርሽልን። በጸሎታችንና በጾማችን ወቅት በሕሊናችን ላይ የሚመጣውን የጥርጣሬና የስንፍናን መንፈስ አርቀሽ አእምሮአችንን በሰላም በጽናትና በደስታ እንዲሞላ እናታዊ እጅሽን ዘርጊልን። ማርያም ሆይ የተቀደሰ ማደሪያ አድርጊን። አካላችን አእምሮአችንና ልባችን ከኃጢአት ሐሳብም ነፃ ወጥቶ ለልጅሽ ለኢየሱስ ክርስቶስ የተዋበና የተቀደሰ ማደሪያ ይሆን ዘንድ በምልጃሽ ደግፊን። እናታችን ሆይ አንቺ ያለሽበት ልብ የቅድስና የሰላም ማደሪያ ይሆናል። የአንቺ እናታዊ አማላጅነት ባለበት ቦታ ክፉ ሐሳብና ጨለማም ስፍራ የለውም። በዚህ በተቀደሰ የጾም ወቅት በምልጃሽ ሕሊናችንን አድሽልን። እመቤታችን ሆይ ከልባችን ክፉን ሐሳብ አርቀሽ በቅዱስ ፍቅርና በሰላም ሙይን። የቅዱሳን እናት የብርሃን መውጫ የእናቶች ሁሉ እመቤት ቅድስት ድንግል ማርያም ሆይ በዚህ በተቀደሰው በጾመ ፍልሰታ ወቅት ድካማችንን ስግደታችንን ይዘን ወደ እናታዊ ቅፍሽ ተጠግተናል። እኛ በኃጢአት የደከምን በበደልም የጠቆርን ብንሆንም አንቺ ግን የዓለም ሁሉ አማላጅ የቸርነት ምንጭ ነሽና በምልጃሽ እንታመናለን። እመቤታችን ሆይ ይህንን የፍልሰታሽን ጾም ጸሎታችንንና ስግደታችንን በልጅሽ በኢየሱስ ክርስቶስ ፊት የተቀበለና የተወደደ አድርጊልን። እናታችን ማርያም ሆይ ድካማችንን ሙይ። በጾማችን ወቅት የታየውን የሐሳብና የሥጋም ድካም በእናታዊ ጸሎትሽ ሸፍነሽ ጾማችንን ወደ ሰማያዊ ዙፋን እንደ ጣፋጭ ዕጣን እንዲያርግ አድርጊልን። ማርያም ሆይ የንስሐ ፍሬን አብቂልን። ጾማችን የሆድ መራብ ብቻ ሳይሆን የልብ መለወጥ፣ የኃጢአት ስርየትና የመንፈስ መታደስ የሚገኝበት ይሆን ዘንድ በልጅሽ ዘንድ አማልጅልን። እናታችን ማርያም ሆይ የልባችንን መሻት ፈጽሚልን። በዚህ በተቀደሰ ወቅት የተሳልነውን ብስራት፣ የጸለይነውን ሰላም፣ የጠበቅነውን በረከት ለእያንዳንዳችን እንደ መሻታችን ማሳኪልን። ሀገራችንን ቤታችንንም ባርኪ። የጾማችን ፍሬ በቤታችን ፍቅርንና አንድነትን፣ በሀገራችን ሰላምና እረፍትን የሚያወርድ እንዲሆን በኪዳንሽ ጠብቂን። እናታችን ሆይ አንቺን ተስፋ አድርጎ ያፈረ ስምሽን ጠርቶ ባዶቹን የተመለሰ የለምና እናታዊ ምሕረትሽ አይለየን። ጾማችንን አስጨርሰሽ ለብርሃነ ዕርገትሽ በሰላምም አድርሽን። የንጽሕና ሁሉ መገኛ የብርሃን እናት ቅድስት ድንግል ማርያም ሆይ በዚህ በጾመ ፍልሰታ ወቅት በኃጢአት የቆሸሸውን ሕይወታችንን በበደል የደከመውን መንፈሳችንን ይዘን ወደ እናታዊ ቅፍሽ ተጠግተናል። ዓለም ማዕበል ወም ሲገፋን፣ የሥጋም ፍቃድ ሲፈታተነን፣ የጠላትም ወጥመድ ሲያደናቅፈን መሸሸጊያችንና መጠጊያችን አንቺ ነሽ። እናታችን ሆይ የኃጢአትን እስራትን ሁሉ በኪዳንሽ አፍርሽልን። ከክፉ ሐሳብ ከበደልና ከጥፋት ሁሉም አርቂን። ማርያም ሆይ ከዓይንና ከልብ ኃጢአት አርቂን። በእይታችን በሐሳባችን በንግግራችንና በተግባራችን ፈጣሪያችንን እንዳናስቆጣ ልባችንና አእምሮአችንን በንጽሕናሽ ጠብቂልን። ከጠላት ወጥመድም ሰውሪን። ዲያብሎስ በሕይወታችን በቤታችንና በጉዟችን ላይ የሚዘረጋውን የኃጢአትና የክፋትን መረብ ሁሉ በፍልሰታሽ በረከት በጥሽልን። በጽድቅ መንገድ ምሪን። ከኃጢአት ጨለማ አውጥተሽ በልጅሽ በኢየሱስ ክርስቶስ የብርሃንና የቅድስና መንገድ ላይ እንድንመላለስ እናታዊ እጅሽን ዘርጊልን። የንጽሕና ልብ ማድይን። በዚህ በጾመ ፍልሰታ ወቅት በንስሐ ታጥበን ከበደል ሁሉም ነፃ ወጥተን ለልጅሽ ቅዱስ ሥጋና ክቡር ደም የበቃን እንድንሆንም አድርጊን። እናታችን ሆይ አንቺን ተስፋ አድርገን ስምሽን ጠርተን ባዶ እጃችንን አንመለስም። እናታዊ ምሕረትሽ ከኃጢአት ርኩሰት ሁሉ ያንጻን፣ ከክፉ ነገርም ሁሉ በጥላሽ ስር ይጋርደን። እናታችን ሆይ ለታመሙት ፈውስን ለምኝላቸው። የሕመምተኞች መጽናኛ፣ የደካሞች አጋዥ፣
ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት በአልጋ ላይ ወድቀው በሕመም አቅምም አጥተው በፍርሃትና በጭንቅ ውስጥ ያሉትን ወንድሞቻችንን እህቶቻችንን ይዘን በደጅሽ ወድቀናል። የዓለም መድኃኒት የሆነውን አምላክ ያቀፍሽ እናታችን ነሽና ሕመማቸውንና ቁስላቸውን አቅልላቸው። እናታችን ሆይ የድንቅ ባለ መድኃኒት ልጅሽን የኢየሱስ ክርስቶስን ምሕረትን አውርጅላቸው። የእጅሽን በረከት በሕመማቸው ላይ ጭንሽ ለታመሙት ሁሉ ፈውስን ጤናንም ለምኝላቸው። ድንግል ሆይ የሕመምተኞችን ቁስል አድርቂ። በየሆስፒታሉና በየቤታቸው በጽኑ ሕመም ላይ ያሉትን በሰው እጅ የተጣሉትና ረዳት ያጡትን ሁሉ በእናታዊ እጅሽ ዳሰሽ ከሕመማቸው ፈውሻቸው። እናታችን ሆይ የነፍስና የሥጋ ፈውስን ስጫቸው። የሥጋ ሕመማቸውን ብቻ ሳይሆን ልባቸውን የወረረውን ጭንቀት፣ ፍርሃትና ድብርትን አርቀሽ ሙሉ ሰላምና እረፍትን ስጫቸው። ማርያም ሆይ አስታማሚዎችንና ባለሙያዎችንም ባርኪ። የታመሙትን የሚያስታመሙትን ባለሙያዎችን አጋዦችን በሙሉ አቅምና ትዕግስት ማዲያቸው። በስራቸው ላይ የበረከትሽን እጅም ጫኝበት። እናታችን ሆይ አንቺን ተስፋ አድርጎ ያፈረ ስምሽን ጠርቶ ያለ ፈውስ የተመለሰ የለምና እናታዊ ምሕረትሽ ለታመሙት ወገኖቻችን ይድረሳቸው። እመቤታችን ሆይ ለታመሙት እውነተኛ ፈውስን ለምኝላቸው። በደስታና በጤና ማቁሚያቸው። የጸሎት እናት የቅዱሳን መጽናኛ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት የመንፈስ መድከማችንን የሥጋችንን ስንፍናን ይዘን በደጅሽ ወድቀናል። እኛ የዓለም ትካሴ ሲበዛብን የሥጋን ፍቃድ ሲጫነንና የድካም ማዕበልም ሲገፋን በጸሎት ለመቆም እንሰንፋለን። እጃችንም ይዝላል፣ ልባችንም ይበታተናል። እናታችን ሆይ የጸሎትና የስግደት ፍቅር በልባችን አብሪልን። በፍልሰታሽ በረከት መንፈሳችንን አድሽው። በጸሎት እንድንተጋና እንዳንሰለች በምልጃሽም አግዢን። ማርያም ሆይ የመንፈስን ስንፍናን አርቂልን። በጸሎት ሰዓት የሚመጣብንን ድካም፣ እንቅልፍና የሐሳብ መበተንም አስወግጂልን። ልባችን በትጋት በልጅሽ ፊት እንዲቆም አቅሙኝን። ማርያም ሆይ የጽናትና የትዕግስትን ልብ ስጪን። ሐዋርያት የእርገትሽን ምስጢር ለማየት በጾምና በጸሎት እንደተጉ ሁሉ እኛም እስከ መጨረሻው በጸሎት እንድንጸና እናታዊ እጅሽን ዘርጊልን። ድንግል ሆይ ጸሎታችንን አጽድቂልን። በእኛ ድካም የሚቀርበውን ጎዶሎ በእናታዊ አማላጅነትሽ ሞልተሽ ወደ ሰማያዊ ዙፋን እንደ ጣፋጭ ዕጣን እንዲያርግ አድርጊ። ድንግል ሆይ ከፈጣሪያችን ጋር አገናኝን። ጸሎታችን በከንፈር ብቻ የሚነበብ ሳይሆን ከልብ የሚወጣና ከልጅሽ ከኢየሱስ ጋር የሚያገናኘን ሕያው እንዲሆን በጸሎትሽ ደግፊን። እናታችን ሆይ በዚህ በጾመ ፍልሰታ ወቅት በደጅሽ የሚቆሙት ስምሽን የሚጠሩትና በጸሎት የሚተጉት ሁሉ በበረከትሽ የተጎበኙ ናቸው። እኛንም አትርሺን። የእምነት መሠረት የጽናት አክሊል ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት ድካማችንን የእምነታችንን ማነስ እያሰብን በደጅሽ ወድቀናል። የዓለም ማዕበል ሲበዛብን፣ የሕይወት ፈተናና መከራም ሲገፋን በሃይማኖትና በእምነት ለመቆም የምንወዛወዝ ደካሞች ነን። እናታችን ሆይ የዓለም ፈተና የጠላት ወጥመድም ሳያናውጠን አባቶቻችን ባስተማሩን ቀጥተኛይቱ ኦርቶዶክሳዊት እምነት ላይ እስከ መጨረሻው ጸንተን እንድንቆም በልጅሽ ፊት አማልጂን። ድንግል ሆይ የጽናት ልብን ስጪን። በሕይወታችን መከራና ጭንቅ ሲበዛ ተስፋ እንዳንቆርጥ በእምነትና በትዕግስት ልጅሽን ማመን እንድንችል እናታዊ እጅሽን ዘርጊልን። ማርያም ሆይ ከጥርጣሬና ከተዛባም ትምህርት ጠብቂን። አእምሯችንንና ልባችንን በእውነተኛው የእግዚአብሔር ቃል አብሪልን። የእምነት መሠረታችን እንዳይናጋ በኪዳንሽ ከልይን። ማርያም ሆይ የአባቶቻችንን እምነት አውርሽን። የሰማዕታትን ጽናት፣ የጻድቃንን ትጋት፣
የሐዋርያትን ፍቅር በልባችን አድይን። የእምነታችንን በሥራም እንድንገልጥ ጸጋን አድይ። ለቤታችን ለሃይማኖታችንም ታማኝ አድርጊን። እስከ ሕይወታችን ፍጻሜ ድረስ በቤተ ክርስቲያን ጥላ ስር ተጠልለን በልጅሽ በኢየሱስ ክርስቶስ ፍቅርም ጸንተን እንድንኖር በጸሎትሽ ደግፊን። እናታችን ሆይ በዚህ በጾመ ፍልሰታ ወቅት በምልጃሽ ታምነን በፊትሽ ወድቀናል። በእምነት የቆሙትን የምታጸኚ የደከሙትን የምትደግፊ እናታችን ነሽና በረከትሽ አይለየን። እናታችን ሆይ ለተጨነቁት መጽናናት ሁኚ። በዚህ በተቀደሰው የጾመ ፍልሰታ ወቅት በሕይወት ማዕበል የተመቱ በሐሳብና በጭንቀት ልባቸው የደማ ተስፋቸው የጨለመባቸውን ወገኖቻችንን ይዘን በደጅሽ ወድቀናል። የዓለምን ሁሉ ጭንቅና ኃጢአት የሚያስወግደውን መድኃኔዓለምን ያቀፍሽ እናታችን ነሽና የተጨነቁትን ሁሉ በምሕረትሽ ተመልክቻቸው። እናታችን ሆይ በልባቸው ውስጥ ያለውን የጭንቀት የእንባና የብቸኝነት ደመና አስወግጅላቸው። በፍልሰታሽ በረከት እናታዊ ሐቅሽን ዘርግተሽ ለተጨነቁት ሁሉ እውነተኛ መጽናናት ሁኚ። ድንግል ሆይ የልብ ዕረፍትና ሰላምን ስጪ። የገንዘብ፣ በጤና፣ በቤተሰብ ወይም በሥራ ምክንያት በታላቅ ጭንቅ ውስጥ ያሉትን ወገኖቻችንን ልባቸውን በሰላም አሙቂልን፣ ፍርሃታቸውን ማርቂላቸው። ተስፋ ላጡት ብርሃን ሁኚ። በሕይወታቸው መንገድ ጨለሞባቸው መውጫ አጥተው ለተከፉት ሁሉ የእውነተኛ ተስፋ መብራት ሆነሽ መንገዳቸውን አብሪላቸው። ድንግል ማርያም ሆይ የብቸኝነት ስሜታቸውን አስወግጂ። ረዳትና አጽናኝ አጥተው በብቸኝነት የሚያስቡትን ሁሉ አልተዋችሁም በማለት በእናታዊ እቅፍሽ አጽናኛቸው። የልጅሽን ምሕረትም ማሳያቸው። ከድንገተኛ ጭንቅና መከራም ሰውሪን። እኛንም ቢሆን የዓለም ትካዜና አላስፈላጊ ጭንቀት እንዳያሸንፈን በኪዳንሽ ጥላ ስር ከልይን፣ በጸሎትሽም ደግፊን። እናታችን ሆይ አንቺን ጠርቶ የተከፋ በደጅሽ ወድቆ ያለ መጽናናት የተመለሰ የለምና እናታዊ ምሕረትሽ ለተጨነቁት ሁሉ ረድኤት ይሁን። እመቤታችን ሆይ የከበደውን ሁሉ አቅልይላቸው፣ ለተጨነቁት ሁሉ መጽናናት ሁኚ። እናታችን ሆይ በመከራ ጊዜ ተስፋችን ሁኚ። የተከፉት መጽናኛ፣ የወደቁት አጋዥ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት የመከራ ማዕበል ሲገፋን፣ የሕይወት ፈተና ሲበዛብን፣ መንገዳችን ሁሉም ሲዘጋብን በደጅሽ ወድቀናል። የዓለም ሁሉ ተስፋ የሆነውን አምላክን ያቀፍሽ እናታችን ነሽና በጨለመብን ቀን ብርሃን፣ በደከምንበት ሰዓት ኃይል ሁኚን። እናታችን ሆይ የዓለም መከራና የሕይወት ፈተና ተስፋ እንዳያስቆርጠን በምልጃሽ ጥላ ስር አኖሪን። በመከራችንና በጭንቃችን ጊዜ እውነተኛ ተስፋችን ሁኚ። ማርያም ሆይ በመከራችን ጊዜ አጽናኝን። የሕይወት ውጣ ውረድ፣ በሽታ፣ ማጣትና መከራ ልባችንን ሲሰብረው በእናታዊ እቅፍሽ ማዕቀፊን። በልጅሽ በኢየሱስ ክርስቶስ ምሕረት ልባችንን አሳርፊው። የተዘጋውን መንገድም ክፈችልን። በየአቅጣጫው መውጫትን ስንጨነቅ የችግራችን ማዕበልን አጥፊልን። ተስፋችን እንዳይደመሰስ የመዳንን መንገድ አሳይን። ከተስፋ መቁረጥ አድኝን። በፈተና ብዛት ተስፋ ቆርጠን ከፈጣሪያችን መንገድ እንዳንወጣ በኪዳንሽ አጽኝን። እኔ ያለሁላችሁ በሚለው እናታዊ ድምፅሽ ልባችንን አበርቺው። ድንግል ሆይ ለሀገራችንና ለወገናችን ተስፋ ሁኚ። በመከራና በስደት በችግርና በሁከት ውስጥ ያሉትን ሁሉ አስቢያቸው። በምልጃሽ ሰላምና ረፍትንም አውርጅላቸው። እናታችን ሆይ አንቺን ተስፋ አድርጎ ያፈረ በመከራው ቀን ስምሽን ጠርቶ ባዶ እጁን የተመለሰ የለምና እናታዊ ምሕረትሽ አይለየን። እመቤታችን ሆይ በፈተናችን ሁሉ አጠገባችን ሁኚ። በመከራችን ጊዜ እውነተኛ ተስፋችንም ሁኚ። እናታችን ሆይ የፍልሰታ ጾማችንን በደስታ እንድንፈጽም አግዢን። የደስታችን መገኛ የብርሃን እናት ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወራት ጾማችንን
ጸሎታችንንና ስግደታችንን ይዘን በፊትሽ ወድቀናል። ሐዋርያት የእርገትሽን ምስጢር አይተው በታላቅ ደስታ እንደተሞሉ ሁሉ እኛም ይህንን የተቀደሰ ጾም በሰላም በጤናና በሙሉ መንፈሳዊ ደስታ አስጨርሰሽን ለብርሃነ እርገትሽ በዓል እንድንበቃ እናታዊ እገዛሽን እንሻለን። ድንግል ሆይ የጾማችንን ጉዞ በድካም በመሰልቸትና በምሬት ሳይሆን በታላቅ መንፈሳዊ ፍስሐና ደስታ እንድንፈጽም አግዥን። በበረከትሽም አክሊልን አጎናጽፊን። ማርያም ሆይ የመንፈስን ደስታ አብዥልን። የጾማችን ወቅት የረሃብና የጠማት ብቻ ሳይሆን ነፍሳችን በልጅሽ ፍቅርና በምልጃሽ ታምና በደስታ የምትፈነድቅበት ያድርግልን። እስከ መጨረሻው እንድንጸና አቅም ሁኝን። በመንገዳችን ላይ የሚመጣውን የሥጋ ድካም ፈተናና ስንፍና አስወግጅልን። ጾማችንን እስከ ፍጻሜው በጽናትና በትጋት እንድንጨርስ እናታዊ እጅሽን ዘርጊልን። ማርያም ሆይ ለእርገትሽ በዓል በደስታ አድርሽን። የፍልሰታሽን ምስጢር አምነን የእጅሽን በረከት ተቀብለን በሰላምና በጤና ለብርሃነ እርገትሽ በዓል በደስታ እንድንደርስ በምልጃሽ አስቢን። ማርያም ሆይ በረከትሽን በሕይወታችን ሞየው። የጾማችንን ፍሬ በቤታችን ሰላምን፣ በነፍሳችን ዕረፍትን፣ በሀገራችን ፍቅርን የሚያበዛ እንዲሆን በኪዳንሽ ጥላ ስር ጠብቂን። እናታችን ሆይ አንቺን ተስፋ አድርጎ ያፈረ ስምሽን ጠርቶ ባዶቹን የተመለሰ የለምና እናታዊ ምሕረትሽንና ደስታሽን አይለየን። እመቤታችን ሆይ በጾማችን ጉዞ ሁሉ አብረሽን ሁኚ። የፍልሰታ ጾማችን በታላቅ ደስታ እንድንፈጽም አግዥን። የተወደዳችሁና የተከበራችሁ የፍኖተ ኤማሁስ ቤተሰቦች ለዛሬ ያዘጋጀንላችሁን መንፈሳዊ ማዕድ የነሐሴ 13 ቀን ስንክሳርንና የፍልሰታ ለማርያምን ድንቅ ጸሎት አብረን አድርሰን እዚህ ላይ ያጠናቀናል። የሰማነው ቃል ያደረስነው ጸሎትና ያሰብነው የቅዱሳኑ መታሰቢያ እንዲሁም በታቦር ተራራ ላይ የተገለጠው የጌታችን መለኮታዊ ብርሃን በልቦናችን ተቀርጾ ለበረከትና ለሕይወት እንዲሆነን የቅዱሳኑ አምላክ ቅዱስ እግዚአብሔር መልካም ፈቃዱ ይሁንልን። የያዝነውን የጾመ ፍልሰታ ሱባኤ አምላካችን ቅዱስ እግዚአብሔር የሰላም፣ የፍቅር፣ የንስሐና የምህረት ጾም ያድርግልን። በደብረ ታቦር የተገለጠውን የጌታችንን ብርሃን የሕይወታችንንና የሀገራችንን ጨለማ ሁሉ ያስወግድልን። የእናታችን የቅድስት ድንግል ማርያም እናታዊ አማላጅነትና የቅዱሳን ሁሉ ረድኤትና በረከት በሁላችንም ላይ አድሮ ይኖር። ይህንን መንፈሳዊ ማዕድ ለሌሎች ወንድም እህቶች መንፈሳዊ ጥንካሬን በረከትን እንዲሰጥ ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን በየዕለቱ የሚለቀቁ መንፈሳዊ ዝግጅቶችን መከታተል ትችላላችሁ። አስተያየትና የጸሎት ርዕሶቻችሁን በኮመንት ክፍል አስፍሩልን። በሱባኤያችን አብረናችሁን ጸልያለን። የቴሌግራም ቻናላችንንም ጆይን ያድርጉ። ለነገው የነሐሴ 14 ቀን ዝግጅታችን በሰላም እስክንገናኝ ድረስ የልዑል እግዚአብሔር ሰላምና ጥበቃ የእመቤታችን አማላጅነት አይለያቸው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።